you know what እኔ ግን እሸቱ 100% ትክክል ነው ባይ ነኝ። እንዴት አይ ይቅርታ ያለው እስከዛሬ ስለቆየው ብሎ እኮ ቪዲዮ ሰራኩ። እስከዛሬ እንደዚህ የሚያረጉትን ሰዎች አለማጋለጤ አለማረጌ ህዝቤን ይቅርታ ጠይቃለሁ። ከዚህ በኋላ አንድ ነገር ታረጉና ለጠልጣችኋለሁ ነው ያለው። እና የማይል የማምከን ስራ ነው የሚሰራው። ግለሰቦች ተደራጅተው ቡድን እንዳይፈጥሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተፋው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። ያረጃል የዓለም ዝና ጥበብም ሆኖ መና። ሰላም እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሰዓት ደረሳችሁ። እኔ አለው እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ ባላለው ለዛሬ ያስኩላችሁ ቪዲዮ ሰሞኑን እንግዲህ በሶሻል ሚዲያ የባምቢና የእሸቱ ጉዳይ ነውና የባምቢና የእሸቱን ጉዳይ እጅግ በጣም 100% እሸቱ ትክክል ነው የሚሉ ወገኖች አሉና ለዛም ደግሞ አሳማኝ የሚሆን ለሱም የሚሆን አንድ ቪዲዮ አሳያችኋለሁ። ከዛ በበለጠ ደግሞ የእሸቱና የባምቢ ጉዳይ ሳይሆን ገኖ መውጣት ያለበት ሌላ ገኖ መውጣት ያለበት አንድ አጀንዳ ነበረ። ነገር ግን ሊወጣ ቀርቶ ሲታይ የማይወደድ አንድ አጀንዳ አለ። እሱንም እናየዋለን። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ በትህትና ጠይቃችኋለሁ። ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ እና ሼር እያደረጋችሁ ለብዙ ሰዎች አዳርሱት። ቀጥታ ወደ ቪዲዮ። you know what እኔ ግን እሸቱ 100% ትክክል ነው ባይ ነኝ። እንዴት ባምቢን አሴን ኤግዛምፕል ተጠቀመ እንጂ ስንት በእንደዚህ አይነት መንገድ የኃጢአት ገንዘብ ለቤተ ክርስቲያን የሚሰበስቡ ሰዎችን እኮ ያጋለጠው። ታዲያ እንደዛ ከሆነ እኮ እነሱ ብሎ ማውራት ይችል ነበር። ፐርሰናሊ የሷን ስም መጥቀስና የሷን ድርጊት መናገር ለምን አስፈለገ? ስሟን እኮ አልጠቀሰም። ትንብሬን ሊያስቀምጠው የሚስቱን ፎቶ ነው። በርግጥ እሱን ማድረጉ ትክክል አይደል? ቆይ እኔ ያልገባኝ ነገር ቪዲዮ ላይ እሱ ራሱ በኃጢአት ልበልጣት ይችላል ሲል ነበር አይደል? እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ታዲያ እሱም ኃጢአተኛ ከሆነች ምንድነው ልዩነቱ? እሱ ስንት ገዳማትን ሲያስተባብር ጽድቆ ነው፣ እሷ አንድ ገዳም ስታስተባብር ኃጢአት የሚሆነው? ቢያንስ እሱ እኮ ልክ እንደሷ ድክመቱን ሶሻል ሚዲያ ላይ አላሳየም። ተከታዮቹን ምን ያለ ወገን ለወገን ናችሁ ከምትከራከሩ መሀል ላይ ሆናችሁ የሁለታችሁን ሐሳብ ያመዛዘነ ወጥና ትክክለኛውን ሐሳብ ላይ ብትደርሱ ማለት እሱም በራሱ መንገድ ትክክል ነው፣ አንተም በራሱ መንገድ ትክክል ነህ። እሺ መሀል ላይ ያለው ህዝብ ማንንም ነው ይከተል? ህዝቡን እኮ ግራ አጋባችሁ። እንደ አንድ ብልህና ማስተዋል የሚችል ሰው እኮ መሀል ላይ ሆናችሁ ከሁለቱም ወገን የሚነሳውን ጥያቄ ብትመረምሩ ኖሮ ስህተቱ የቱ ጋር እንዳለ ትክክለኛው ሐሳብ የቱ እንደሆነ ትረዱ ነበር እኮ። እሺ የኛ ምሁር እና አጠቃላይ እውነታው ምንድነው? እባክህ በጣም አሪፍ ጥያቄ። ይኸውላችሁ ልብ ብላችሁ ስሙ። በመጀመሪያ ሁለቱም ትክክል ናቸው፣ ትክክልም አይደሉም። እንዴት? ቆይ ላስረዳችሁ። ከእሸቱ ልጀምር። እሸቱ ያነሳው ሐሳብ እንደ ቤተክርስቲያን ሕግና ስርዓት ሲታይ ትክክል ነው ኦፍ ኮርስ። ነገር ግን ስህተቱ ሐሳቡን ያነሳበትና ያቀረበበት መንገድ ነው በትክክል። በመጀመሪያ ማንም ሰው ንጹህ ስለሆነ ወይም ኃጢአተኛ ስላልሆነ አይደለም ቤተክርስቲያን የሚያገለግለው ንጹህ ለመሆኑ እንጂ። ሲቀጥል ደግሞ የትኛውም ሰው ምንም ያህል ቢበድል የትኛውም ያህል ኃጢአተኛ ቢሆን ቤተክርስቲያን ከመግባቱም ሆነ ማገልገል አይከለከልም። ነገር ግን ሕግና ስርዓት የሚባል ነገር አለ። መጽሐፍ ቅዱስ ሁሉ በስርዓትና በወጉ ይሁን እንደሚለው ቤተክርስቲያን ሁሉንም እንደ ድክመቱ ብትቀበልም ግን የምትቀበልበት ሕግና ስርዓት አላት። ታዲያ ከዚህ ሐሳብ አንፃር ባምቢን ጨምሮ እነዚህ ቲክቶከሮች ሲመዘኑ ትክክል አይደሉም። ስለዚህ በዚህ መንገድ እሸቱ ያነሳው ሐሳብ ትክክል ነው። ታዲያ እንደዚህ ከተረዳው ስህተቱ ምኑ ጋር? ስህተቱ ሐሳቡን አንስቶ ያቀረበበት መንገድ ነው። አንድን ትክክል ያልሆነ ድርጊት ስንናገር የአንድን ሰው ስም ፐርሰናሊ ማንሳት ወይም ድርጊቱን መናገር ክርስቲያናዊ ሆነ ሰብአዊ ስነ ምግባርን አይወክልም። ለዛ እኮ ነው አባቶቻችን ስብከተ ወንጌል ላይ እናንተ ሳይሆን እኛ ብሎ ራሳቸውንም አካቶ የሚናገሩት። ወደ ባምቢ ስመጣልህ እውነቱን ለመናገር ባምቢ ትክክል ከሆነችበት ይልቅ ስህተቷ ይበዛል። አንድ ትክክል ልትሆንበት የምትችለው ብቸኛው መንገድ ቢኖር ይቺ ልጅ ሶሻል ሚዲያ ላይ ያላትን ተጽዕኖ ለቤተ ክርስቲያን መስዋዕት ለማድረግ ማሰቧና ቢያንስ ልክ እንደ ሌሎቹ ዓለማዊ ኮንተንት እንደሚሰሩ ቲክቶከሮች አይኔ ኃጢአተኛ ነኝ ለእንደዚህ አይነት ነገር አልበቃውም ብላ ከቤተ ክርስቲያን ጎን ለመቆም አልቦዘነች። በጣም አሪፍ። አሁን አግኝተዋል። ስንቶቹ ናቸው በእናትህ በእንደዚህ አይነት መንገድ ከቤተ ክርስቲያን ይራቁት? ልክ ነህ። ነገር ግን
የባምቢ ትልቁ ስህተቷ የቱ ጋር እንደሆነ ታውቃለህ? ይቺ ልጅ መጀመሪያም በሰው አይን ውስጥ ስትገባ በመልካም መንገድ አልነበረም። ግን እግዚአብሔር ይመስገን የሆነ ቀን ወደ ራሷም ወደ እግዚአብሔርም ተመለሳ ሰው ረስቶላት ነበረ፣ ወዷትም ነበረ። ግን ይቺ ልጅ በሰው መቀጠል አልቻለችም። የሆነ ጊዜ ላይ ወደ ቀድሞ ስህተቷ መመለስ ጀመረች። ስለዚህ ያን የሚያስጎመጁን ለዝሙት ቀስቃሽ የሆነውን ሰውነቷን ገላልጣ ስታሳያቸው ከመንፈሳዊ ህይወት ይልቅ ለዝሙት የተገዙ ተከታዮችን አፈራች። ድንገት ተነስታ ነጠላ ለብሳ ለገዳም ቪዲዮ ስትሰራ ምን ጠብቃ ነበረ? ኦ በርቺ ምናምን። ይቺ ልጅ እኮ ያንን ፋንሲ የሆነ ህይወት ስትኖር ከመንፈሳዊ ህይወት ተቃራኒ የሆነ ቪዲዮ ስትፖስት እንጂ ስትዘምረው እኮ አይደለም የሚያውቃት ይሄ ህብረተሰብ። ከዛ ይልቅ አስመሳይ ትናንት ከለቤት ስትጨፍር አይደል እንዴ ያየንሽ ቆሻሻ ምናምን እያለ የሚፈርድባት ህብረተሰብ ነው የሚበዛው። ስለዚህ ይህ የመጣባት በራሷ ስራ ምክንያት ነው። ከሰራች ሳይቀር ለቤተ ክርስቲያን ከተቆረቆረች ሳይቀር ማድረግ የነበረባት መጀመሪያ ፕሮፋይሉን ማጽዳት ነበር። እነዛን ኮንተንቶች አጥፍታ ከመንፈሳዊ ህይወት ጋር የማይጋጩ ኮንተንቶችን መስራት ከጀመረች በኋላ ነበር ወደ ቤተ ክርስቲያን ሰላም መዞር የነበረባት። ለማንኛውም እህት አለ ምናልባት ይሄን ቪዲዮ እያየሽ ከሆነ አንድ ነገር ልምከርሽ። ስም መጥቀስ ባልፈልግም ለዚህ ሐሳቤ ትክክለኛ ምሳሌ ልትሆን የምትችለው ይቺ ሴት ናት። እኔ እውነቴን ነው የምላችሁ እዚህ ሶሻል ሚዲያ ላይ ከማውቃቸው ሴቶች በሙሉ ለብዙ ሴቶች በመንፈሳዊ ህይወታቸውም ሆነ በዓለማዊ ህይወታቸው ላይ እንዲጠነክሩ አርአያ ልትሆን የምትችል ሴት ብትኖር ልዩ ናት። እስቲ ኮንተንቶቿን ገብተሽ አንድም ከመንፈሳዊ ህይወት ጋር የሚጋጭ ኮንተንት ለቃይቻት አላውቅም። በዚህም በጣም የምወዳት ማከብራት በዚሁ አጋጣሚ ማለት ነው። አይሽ እሷ መንፈሳዊም ሆነ ዓለማዊ ህይወትን እንዴት ጎን ለጎን ባላንስ አድርጎ ማስኬድ እንደሚቻል አውቃበታለች። እስቲ እሷን በግል አገኛትና ለማናገር ሞክሪ። ከዛ ይልቅ ግን ገፍታችሁኛልና ይሄው ሄድኩላችሁ ማለትሽ ራስሽ እንጂ ማንንም አይጠቅምም ማንንም አይጎዳም። ልንገርሽ ይልቅ ለመንፈሳዊም ሆነ ለራስሽ ህይወት የምታስቢ ከሆነ አሁን ያልኩሽን መንገድ ተከታይ። ያው እንግዲህ ተከታትለን እንደተመለስነው ነው ይህ ታዳጊ ወንድማችን የተናገረው ንግግር እጅግ በጣም የሚያሳምነን ንግግር ነውና እጅግ በጣም ትክክል ነው። ባምቢም ብትሆን እንደዚህ አይነት ነገር በአደባባይ ሰውን ሊያሳስት የሚችሉ ነገሮች ናቸውና የምታደርጋቸው ድርጊቶች ከዛ ድርጊቷ ብትቆጠብ መልካም ነው። እሸቱም ቢሆን ደግሞ ለስራው ለፕሮሞሽኑ ኤአይን ለማስተዋወቅ ሌላ ነገር ለማድረግ በሰው መጠቀም የለበትም እና መጠቀሚያ ነው ያደረጋት ልጅቷን። ይህም ደግሞ ይቅርታ ይጠይቃል ሲባል ያደረገውን ነገር ደግሞ ሰምታችሁት ሊሆን ይችላል። እሱን ደግሞ ተከታትለን እንመለስ። አይ ይቅርታ ያለው እስከ ዛሬ ስለቆየው ብሎ እኮ ቪዲዮ ሰራኩ። እስከ ዛሬ እንደዚህ የሚያደርጉትን ሰዎች አለማጋለጤ አለማረጌ ህዝቤን ይቅርታ ጠይቃለሁ። ከዚህ በኋላ አንድ ነገር ታረጉና ለጠልጣችኋለሁ ነው ያለው። እንደዛ ነው ያለው እሸቱ። አደባባይ ወተን እንደዛ ነው ልብስ አድርገን ለብሰነው አሁን እኔ እሷን ትልልቅ የቤተ ክርስቲያን አባቶች ወጥተው ቢናገሩ ችግር የለብኝም። የቤተ ክርስቲያን አባቶች ናቸው፣ ቤታቸው ነው፣ መብት አላቸው። የቤተ ክርስቲያን ፍላጎት እንዳለ ያንተ ታይትል ራሱ ኮሜዲያን እሸቱ ነው። ኮሜዲ ነው። ዲያቆን አይደለም፣ ቄስ አይደለም፣ ኖርማል አይደለም፣ የቤተ ክርስቲያን ምንም አይደለም። ኖርማል አይደለም የምትሉት ነገር ከገጠማችሁ ገብቷል። ስህተቱ እሱ ጋር ከስር ባስቀመጥነው ሊንክ ቤተ ክርስቲያኑ ላይ እሸቱ ምንም አይደለም። የሆነ ገዳም ላይ እንዲሰራ አስተባብረሃል። አለቀ። የኔ ውድ ኑሪልኝ። ተግባባ። ሌላ ነገር የለውም አባ። እሱን ነው የምነግርህ እኔ። የቤተ ክርስቲያን አባቶች ወጥተው ባልተናገሩበት ጊዜ በዚህ ጉዳይ ላይ ስህተት ነው ለምን ተደረገ እንደዚህ ሆነ ብለው ባላሉ ጊዜ ዳይሬክት ወጥተህ ውቅጥ ማድረጉ ከባድ ነው። ያው እንግዲህ ይቅርታ የጠየቀው እስከ ዛሬ ድረስ ለቆየሁበት ይቅርታ እጠይቃለሁ፣ ኖርማል ያልሆኑ ነገሮችን ኖርማል አይደሉም ብዬ አወጣለሁ ነውና ያለው። እንደዛ ካለ እሱም ራሱ ብዙ ኖርማል ያልሆኑ ነገሮችን የሚሰራቸው ድርጊቶች አሉና ከህፃናትን ከማሳየት አንስቶ የራሱን ልጆች አያሳይምና የሰው ልጆች ያለ እድሜያቸው የሚጠይቃቸው ጥያቄዎች አሉና እነዛን ጨምሮ ልጆችን ስክሪን ላይ ማቅረብም ሆነ ለልጆች ቪዲዮ ሰርቶ እስከ ማቅረብ ደረጃ ድረስ ደርሷልና እሱ ራሱ ኖርማል ያልሆኑ ስራዎችን እጅግ በጣም ብዙ ይሰራልና ሰውን ከመተቸት ራሳችንን ዞር ብለን ቅድሚያ ብናይ ብዬ አስባለሁ። ነገር ግን ይህንን ነገር ሆን ተብሎ እንደኔ አስተሳሰብ ሆን ተብሎ አጀንዳ የሆነ ይመስለኛል።
ምክንያቱም ከዚህ በላይ ሶሻል ሚዲያ ላይ ሊወራ የሚገባው አንድ ጉዳይ አለ። ሰውም እጅግ በጣም ብዙ እየተወራለት አይደለም። ያ ምንድነው? የአርሲ ኦርቶዶክሳውያን ማንም ሰው አያያቸውም። በቃ ቲክቶክ ላይ ያለው ቪዲዮ ሲለቀቅ ማንም ሰው የሚያይ የለም። ኮፒ ሊንክ፣ ሼር፣ ላይክ የሚያደርግ የለም። ለብዙ ሰዎች እንዲተላለፍ ራሱ የሚፈልግ ሰው ራሱ የለም። የኛ ኦርቶዶክሳውያን ራሱ እንደዛ የሚሰሩትን ልጆች ራሱ የምናበረታታ የለምና እነሱ ደግሞ የደረሱበትን ደረጃ ተከታትለን እንመለስ። እስካሁን ድረስ በመላው ኢትዮጵያ የኦርቶዶክሳውያን ብቻ ኮሌጅ ብሎ የለም። ነገር ግን አሰላ ላይ ኦርቶዶክሳውያንን ከዛ ካጸዷቸው በኋላ ከአርሲ ቤተ እምነታቸውን ካፈረሱ በኋላ ምዕመናኑን ከገደሉ በኋላ 100,000 ካሬ ቦታ በአሰላ ላይ ተሰጥቷቸው ለሙስሊሞች ብቻ ኮሌጅ እንዲገነቡ የፈለጋቸው ነገር እንዲያደርጉ ተሰጥቷቸዋል። ቆም ብሎ ማስተዋል አይከብድም። የእውነት ኮሌጅ አርገውት ሊማሩበት ብቻ ነው ብሎ ማሰቡም አይከፋም። ምክንያቱም ካየነው ከሰማነው ከሆነብን አንፃር መጠርጠር። ኦርቶዶክሳውያን እኛ ለምንድን ነው ዝምታችን? ምን እስኪሆን ድረስ ነው ዝም የምንለው? ማስተዋል ያለብን ጊዜ አሁን ይመስለኛል። ኦርቶዶክሳውያኑ የእምነት ቤቶች ተዘግተዋል፣ ቤተ ክርስቲያናት ተዘግተዋል፣ ተቃጥለዋል፣ ምዕመኑ ተሰደዋል። አጸዱ፣ ጨረሱ። ከዛ ደግሞ ኮሌጅ ምን መሆኛ ይሆን? ኮሌጁ መማሪያ። ያው እንግዲህ ተከታትለን እንደተመለስነው ነው ይህች እህታችን በሶሻል ሚዲያ አብሶ ደግሞ በቲክቶክ ላይ ለአርሲ ኦርቶዶክሳውያን እጅግ በጣም አብዝታ ድምጽ የምትሆን እህታችን ናትና እግዚአብሔር ረጅም እድሜ ይስጥሽ ለማለት እወዳለሁ። ነገር ግን የአርሲ ኦርቶዶክሳውያን ገለው ጨርሰዋልና ገለው ከጨረሱ በኋላ ደግሞ ለራሳቸው የሚሆን እንደሰማችሁት ነው ሊያቋቁመው ነውና ይሄ ነው አላማቸው። ከዛም በላይ ደግሞ ምን ሊያደርጉበት እንደፈለጉ ኮምቦልቻ ላይ ከዚህ በፊት ወሃቢያዎች ሰልጥነው ጨርሰዋልና ያ ስልጠና ደግሞ ለምን እንደሚያስፈልግ ታውቁታላችሁ። እዚህ ላይ መናገር ስለማይቻለው እዚህ ላይ ደግሞ አሁንም የሚገነቡት ኮሌጅ ነው ያሉት። ከኮሌጁን ባሻገር ደግሞ ምን እንደሚሰለጥኑ የሚታወቅ ነገር የለምና ለብቻቸው የሚሆን ኮሌጅ የእስላም ኮሌጅ ሊያቋቁሙ ነውና በኦርቶዶክሳውያን ደም በኦርቶዶክሳውያን መሬት የኦርቶዶክሳውያንን መሬት አቃጥለው ህዝቡን አቃጥለው መንግስት ባለበት ሀገር እኛም ብንሆን ኦርቶዶክሳውያን ዝም ብለን ፈዘን ደንዝዘን እነሱን ጨርሰዋቸው በኮንፊደንስ ደግሞ ወጥተው እንደዚህ አይነት ነገር ልንሰራ ነው እያሉ ነውና አሁንም መንቃት አለብን ብዬ ነው ማስበው። እንደዚህ አይነት ነገር ሲነገር ራሱ ብዙ ኦርቶዶክሳውያን ደስ አይላችሁም፣ ልሰሙም ደግሞ አትፈልጉምና እጅግ በጣም የሚያሳዝን ነው። ወደ ቀጣይ ደግሞ አጀንዳቸው ምን እንደሚሉ ሰምተን እንመለስ። እና የኃይል የማምከን ስራ ነው የሚሰራው። ግለሰቦች ተደራጅተው ቡድን እንዳይሀድሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተፋው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የተለያዩ ቡድኖች ማለት። ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራው። ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ማሳጣት ነው። ይህም አልሆነም ካለ ሀገሪቱ ተጽዕኖ ፈጣሪ እንዳትሆን ራሷ ሀገሪቷ ላይ ነው ታርጌት ነው የሚሰራው። በዚህ ልክ ነው ይህን ማህበረሰብ ለመበታተን ለመጉዳት እየጣሩ ያሉት። ለሚመለከተው ህግ ክፍል ህግ አካላት እንዲደርስ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱይት አድርጉት፣ አድርሱት። ያው እንግዲህ እኛ ፈዘናል፣ ደንዝዘናል። እነሱም ደግሞ የሄዱበትን ርቀት እያየን ነው። ሰሞኑን የሚያስገድለውም ዋናው ኃላፊያቸውም የሚመራቸውንም ሁሉ ነገር ግልጽ አድርገው እያየን ነውና መንግስትም ዝም ብሏል፣ የኛ ሲኖዶስም ዝም ብሏል፣ እኛ ምእመኑም ዝም ብለናል። አንዳንድ ቲክቶከሮች እና ዩቲዩበሮች ናቸውና
ስለ እንደዚህ አይነት ጉዳይ ያነሱ ሶሻል ሚዲያ ላይ ያቀርቡ ያሉት እሱም ደግሞ ሪፖርትና ሌላ ነገር ሲደረግባቸው እኛ ከጎን ሆነን ላይክ የምናደርግ የለንም ኮፒ ሊንክ የምናደርግ የለንም ለብዙ ሰዎች እንዲተላለፍ ድምጽ የምንሆን የለንምና ጭራሽ ደግሞ ሰልችቶን የማየት ራሱ ሞራላችን ጠፍቷልና እግዚአብሔር ብቻ የሚያነቃ ልቦና ይስጠን ለማለት እወዳለሁ። ለዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ለብዙ ሰዎች ደግሞ እንዲዳረስ አብሶ ደግሞ የአርሲ ኦርቶዶክሳውያን ድምጽ መሆን አለባችሁና የእያንዳንዳችሁ ለብዙ ሰዎች ድምጽ እንዲሰማ ላይክ እና ሼር ያደረጋችሁ ለብዙ ሰዎች እንድታዳርሱ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ያረጃል የዓለም